ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናደርሳችሁ ይሆናል። በወግዲ ወረዳና በአካባቢው በተደረገ ተጋድሎ ፋኖ የጠላት አከርካሪን በመስበር አንጸባራቂ ድል መቀዳጀቱን አስታወቀም። በተጋድሎው አንድ ብሬን መትረየስ፣ ክላሽንኮቭ መሳሪያዎችና በርካታ የጥይት ተተኳሽ ሳጥኖች እንዲሁም ጥብቅ ወታደራዊ ሰነዶችና ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በፋኖ ተከቦ ከባድ ጉዳት ለደረሰበት የጠላት ኃይል እገዛ ለማድረግ በከባድ መሳሪያ ሽፋን የታገዘ ተጨማሪ የጠላት ኃይል ተንቀሳቅሶ የነበረ ቢሆንም ነገር ግን ፋኖ በወሰደበት የስቦ መምታት የጦር ቴክኒክ ተገርፎ መሽመድመዱ ታውቋል። መረጃው በዝርዝር ተይዟል፣ ታደምጡታላችሁ። በሌላኛው መረጃችን በብራቃት ከተማ በተካሄደ ዘመቻ ሰማዕታት ከ40 በላይ የአገዛዙ ወታደሮች ሲገደሉ በርካታ የጦር መሳሪያ ከነተተኳሹ በፋኖ ቁጥጥር ስር ዋለ። በዘመቻው ከተገደሉ አገዛዙ ወታደሮች መካከል ለብልጽግና መከላከያ ሰራዊት መንገድ መሪና ጠቋሚ የነበሩ በርካታ የሚሊሻ አባላት የሚገኙበት ሲሆን በተጨማሪም በብራቃት ከተማ የታጠቅ ቀበሌ አስተዳዳሪና የአካባቢው የሚሊሻ ጠርናፊ የሆነው አቶ መላክ መለሰ የተባለው ባንዳ ይገኝበታል ተብሏል። ዘመቻው የተቀናጀ የአመራር ብስለትና የውጊያ ብቃት የታየበት ነው የተባለ ሲሆን ስለ አማራ ሕዝብ ነጻነት ሲሉ በዱር በገደሉ ሲዋደቁ ክቡር መስዋዕትነትን በከፈሉ ጀግኖች ስም የተሰየመ ዘመቻ ነው። መረጃው በዝርዝር ተይዟል። በተያያዘ ዜና በመርጦ ለማርያም ሲንቀሳቀስ በነበረ የጠላት ኃይል ላይ በተወሰደ የቆረጣ እርምጃ የሬጅመንት አዛዡን ጨምሮ 12 ወታደሮች ሲገደሉ 8ቱ በከባድ ሁኔታ መቁሰላቸው ተነገረም። ወታደሮቹ ማህበረሰቡን ለመዝረፍና በጅምላ ለማሰር እየተንቀሳቀሱ ባሉበት ነው በፋኖ ተቆርጠው ቦምብ እንደ ዶፍ ዝናብ የወረደባቸው። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በመሃል ሳይንት ወረዳ ወርቅ ማውጫ ቅዱስ ሚካኤል ቤተ ክርስቲያን ቅጥር ግቢ ውስጥ ምሽግ ሰርቶ የሰፈሩት የብልጽግና መከላከያ ሰራዊት አባላት የቤተ ክርስቲያኗን አገልጋዮችንና ምዕመኑን ከመደብደብና ከመዝረፍ ጀምሮ እስከ አስገድዶ መድፈር የደረሰ አሰቃቂ ድርጊት እየፈጸሙ ነው ተብሏል። ወታደሮቹ ታዳጊ ሴቶችን ከየአካባቢው አግተው በማምጣት በዚያው በቤተ ክርስቲያኗ ቅጥር ግቢ ውስጥ እንደሚደፍሩና የቤተ ክርስቲያኗን ቤተልሔምና የግብር ቤትንም መጸዳጃ እንዳደረጉት ታውቋል። የአካባቢው ነዋሪዎችን በማነጋገር መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የምረ ሚዲያ ቤተሰቦች እንደምን ዋላችሁ። ከምረ ሚዲያ እነዚህንና ሌሎች የዛሬ መጋቢት 6 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በብራቃት ከተማ በተካሄደ ዘመቻ ሰማዕታት ከ40 በላይ አገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያ ከነተተኳሹ በፋኖ ተማርኳል። በዘመቻው ከተገደሉ ያገዛዙ ወታደሮች መካከል መንገድ መሪ የነበሩ እከሌ ፋኖ ደጋፊ ነው፣ እከሌ ፋኖ ቤተሰብ ነው በሚል እየጠቆሙ ሲያሳስሩና ሲያስገድሉ የነበሩ በርካታ የሚሊሻ አባላት የሚገኙበት ሲሆን በተጨማሪም በርካታ ንጹሃኖችን እያሰቃየ የነበረው በብራቃት ከተማ የታጠቅ ቀበሌ አስተዳዳሪና የአካባቢ የሚሊሻ ጠርናፊ የነበረው ዋናው ባንዳም ተገድሏል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር ከፍተኛ ድል ተቀዳጅቷል። አፍላይ ወጣትነት እድሜያቸውን ለአማራ ሕዝብ ነጻነትና ህልውና የሰጡ ለትግሉ ታምነው ከጠላት ጋር ፊት ለፊት ተጋፍጠው በጀግንነት በተሰዉ ሰማዕታት ስም በአርበኛ ሻለቃ ሀብቴ የተሾመ በአርበኛ ኮማንዶ ደስታው መላክና በአርበኛ ብርቁ ደሴ ስም በተሰየመ ልዩ ዘመቻ ትናንት መጋቢት 5 2018 ዓ.ም እስከ ምሽት ድረስ የጠላትን አከርካሪ መስበር ተችሏል ነው የተባለው። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር ውስጥ ከሚገኙ ክፍለ ጦሮች ተውጣጣ ኃይል ተቀናጅቶ ባደረገው በዚህ ታሪካዊ ግዳጅ በብራቃት ከተማ መሽጎ በነበረ የብልጽግና ስብስብ ላይ ከፍተኛ የሰውና የቁስ ኪሳራ እንዲሁም የሞራላዊ ውድቀትን ማድረስ ተችሏል ተብሏል። በዚህ ከፍተኛ ትንቅንቅ ጠላት በቆፈረው ምሽግ ለመመከት ቢሞክርም ለወሬ ነጋሪ ሳይተርፍ በተደረገበት ማጥቃት ተመርምሮ ተደምስሷል። በዚህ መላክ መለሰ የተባለው የሚሊሻ ጠርናፊና በብልጽግና የታጠቅ ቀበሌ አስተዳዳሪ ሆኖ ተሾሞ ንጹሃንን ሲጨፈጭፍና ሲያስጨፈጭፍ የነበረው ባንዳ እንዲሁም ሌሎች ከ40 በላይ የሚሊሻና የመከላከያ አባላት ተገድለዋል። በዘመቻው እርምጃ ከተወሰደባቸው ወታደሮች መካከል ከፍተኛውን ቁጥር የሚይዙት የሚሊሻ አባላት ሲሆኑ እነዚህ የሚሊሻ አባላት መከላከያ ሰራዊቱን መንገድ የሚመሩና እንዲሁም ደግሞ እከሌ ፋኖ ቤተሰብ ነው፣ እከሌ ፋኖ ደጋፊ ነው በሚል እየጠቆሙ ንጹሃንን ሲያስገድሉ፣ ሲያሳስሩና ሲያሳድዱ የነበሩ ናቸው ተብሏል።
በዚህ ኦፕሬሽን በርካታ የጦር መሳሪያዎች በፋኖ ቁጥጥር ስር የገቡ ሲሆን በተጨማሪም ሌሎች ወታደራዊ ቁሳቁሶች ተማርከዋል። ከዚህ ጋር በተያያዘ ገርጨጭ ከተማ ላይ የመሸገው የስርዓት ወንበር ጠባቂ ከበባ ተደርጎበት ሲጨነቅ መዋሉም ተረጋግጧል። በተያያዘ ዜናም በመርጦ ለማርያም ሲንቀሳቀስ በነበረ የጠላት ኃይል ላይ በተወሰደ የቆረጣ ማጥቃት የሬጅመንት አዛዡን ጨምሮ 12 ወታደሮች ሲገደሉ 8ቱ በከባድ ሁኔታ መቁሰላቸው ታውቋል። ወታደሮቹ ማህበረሰቡን ለመዝረፍና በጅምላ ለማሰር እየተንቀሳቀሱ ባሉበት ነው በፋኖ ተቆርጠው ከባድ እርምጃ የተወሰደባቸው። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 74ኛ ክፍለ ጦር ትናንት አጥቢያ ሌሊቱን በወሰደው እርምጃ የጠላት አከርካሪን በመስበር ድል ተቀዳጅቷል። በመርጦ ለማርያም ወረዳ ብኞ ቀበሌ የማህበረሰቡን ንብረት ለማውደም የተንቀሳቀሰው የስርዓቱ ወንበር ጠባቂ ኃይል በፋኖ ተቆርጦ ከባድ እርምጃ ተወስዶበታል። በዚህም የአድማ ብተና ሻለቃ አዛዥን ጨምሮ ከ12 በላይ ጠላት ኃይል ሲገደል ከ8 በላይ የሚሆኑት ደግሞ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። ወደ ሌላኛው መረጃችን አልፍን። በወግዲ ወረዳና በአካባቢው በተደረገ ተጋድሎ ፋኖ የጠላት አከርካሪን በመስበር አንጸባራቂ ድል ተቀዳጀም። በተጋድሎው አንድ ብሬን መትረየስ፣ ክላሽንኮቮችና በርካታ የጥይት ተተኳሽ ሳጥኖች እንዲሁም ጥብቅ ወታደራዊ ሰነዶችና ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በፋኖ ተከቦ ከባድ ጉዳት ለደረሰበት የጠላት ኃይል እገዛ ለማድረግ በከባድ መሳሪያ ሽፋን የታገዘ ተጨማሪ ኃይል ተንቀሳቅሶ የነበረ ቢሆንም ነገር ግን ይህም ከፋኖ አፈሙዝ ሊያመልጥ አልቻለም። በስቦ መምታት የጦር ቴክኒክ ተገርፎ ተሽመርምዶ ወድቋል። የመብረቅ ክፍለ ጦር በወግድና በአካባቢው በወሰደው እርምጃ ነው የጠላትን አከርካሪ መስበር የቻለው። በንጉስ ሚካኤል አሊ ኮር ስር የሚገኘው መብረቅ ክፍለ ጦር ትናንት መጋቢት 5 ቀን በወግዴ ወረዳ ማካፍታና በየጉርባ ቀጠናዎች ላይ ከረፋድ ጀምሮ እስከ ምሽት ባደረገው የተቀናጀ ወታደራዊ ኦፕሬሽን በገዢው ቡድን ጦር ላይ ድል ተቀዳጅቷል። ትናንት ማምሻውን በአበየ ጉርባ ቀጠና በተደረገ ከፍተኛ የተኩስ ልውውጥ የአማራ ጠሉ የብርሃኑ ጁላ ጦር በመብረቆቹ ተመትቶ ከባድ ኪሳራ ደርሶበታል። በዚህም አንድ ብሬን መትረየስ፣ በርካታ ክላሽንኮቭ ጠመንጃዎችና በርካታ የጥይት ተተኳሽ ሳጥኖች እንዲሁም ሰነዶችና ቁሳቁሶች በመብረቅ ክፍለ ጦር እጅ መግባታቸው ተረጋግጧል። መጋቢት 4 በተመሳሳይ ሌሊት 10 ሰዓት ገደማ በመካፍታ ቀጠና በታቀደ ስልታዊ ከበባ ማጥቃት በማካፍታ ትምህርት ቤት መሽጎ የነበረ አንድ ሙሉ ሻለቃ የብርሃኑ ጦር ጥቃት ደርሶበታል። ጥቃቱን ተከትሎ የጠላት ምሽግ ሙሉ በሙሉ ተሰብሯል። ትምህርት ቤቱም ካገዛዙ ወታደሮች ነፃ ስለሆነ አገልግሎት መጀመር እንደሚችልም የፋኖ አባላቱ አስታውቀዋል። ተቋርጦ የነበረ የመማር ማስተማር ስነስርዓትም እንዲቀጥል ነው የፋኖ አባላቱ የገለጹትም። የተመታው ኃይል ግማሹ ሲደመሰስ ቀሪ ወታደር ተበትኖ የት እንደደረሰም አልታወቀም። ሻለቃ መሪው ተጨማሪ የሰው ኃይል እንዲላክለት ተማጽኖ የነበረ ቢሆንም አንድ ሻለቃ በወግዲ አቅራቢያ መንገዱን በአንድ ጓድ ሰራዊት በመቁረጥ ምንም አይነት እርዳታ እንዳይደርሰው ተደርጓል። ለዚህ ኃይል ተጨማሪ እገዛ ለማድረግ ሲመጣ የነበረው የጠላት ኃይልም በቆረጣ ቴክኒክ ተመትቶ ተሽመርምዶ ጠፍቷል። ከወግዴ ከተማ አቅጣጫ ዙያ 3 የጸረ አውሮፕላን መሳሪያ እንደ ቀላል መሳሪያ በመተኮስ አካባቢውን ለማሸበር ሞክሯል። በውጊያው የተገደሉና የቆሰሉ ወታደሮችን በሁለት ካሶኒ መኪናዎች በመጫን ወደ ወግዴ ከተማ ትምህርት ቤት ማስገባቱ ሲገለጽ 4 ቦታዎች ላይ ቆፍሮ በጅምላ መቅበሩም ነው የተነገረው። በአካባቢው አሁንም ውጥረቱ እንደቀጠለ ሲሆን የመብረቅ ክፍለ ጦር እንቅስቃሴ በአካባቢው የበላይነትን ይዞ ይገኛል ተብሏል። በተያያዘ ዜና በመሃል ሳይንት ወረዳ ወርቅ ማውጫ ቅዱስ ሚካኤል ቤተ ክርስቲያን ቅጥር ግቢ ውስጥ ምሽግ ሰርተው የሰፈሩት የመከላከያ ሰራዊት አባላት የቤተ ክርስቲያኑ አገልጋዮችንና ምዕመኑን ከመደብደብና ከመዝረፍ ጀምሮ እስከ አስገድዶ መድፈር የደረሰ አሰቃቂ ድርጊት እየፈጸሙበት መሆኑ ተነግሯል። ወታደሮቹ ታዳጊ ሴቶችን ከየአካባቢው አግተው በማምጣት በዚሁ በቤተ ክርስቲያኑ ቅጥር ግቢ ውስጥ እንደሚደፍሩና የቤተ ክርስቲያኗ ቤተልሔምና የግብር ቤትን መጸዳጃ እንዳደረጉት ታውቋል። የመከላከያ ሰራዊት አባላት በወርቅ ማውጫ ቀበሌ ቅዱስ ሚካኤል ቤተ ክርስቲያን ቅጥር ግቢ ውስጥ ከ2018 ዓ.ም ህዳር ወር ጀምሮ የቁም ምሽግን ጨምሮ በርካታ የመዋጊያ ምሽጎችን ሰርተው ተቀምጠዋል። በዚህም ካህናቱንና ዲያቆናቱን እንዲሁም ሌሎች የቤተ ክርስቲያኗ አገልጋዮች ለአገልግሎት ወደ ቤተ ክርስቲያኗ በሚሄዱበት ወቅት እየተደበደቡና እየተዘረፉ ነው። ኪዳን ለማድረስና ሌሎች ሃይማኖታዊ ስርዓቶችን ለመፈጸም ከአጥቢያ ሌሊት በኋላ ወደ ቤተ ክርስቲያኗ የሚሄዱ ካህናትና ዲያቆናት በመከላከያ ሰራዊት አባላቱ እየተያዙ ከጸያፍ ስድብና ድብደባ ጀምረው እስከ ዘረፋና ስርዓት እየደረሰባቸው መሆኑን ነው መረብ ሚዲያ ያነጋገራቸው ዓይን እማኞች የገለጹትም። በተመሳሳይ ጸሎት ለማድረግ ወደ ቤተ ክርስቲያኗ የሚሄዱ የአካባቢው ነዋሪዎች እየተደበደቡ በመሆናቸው አሁን መሄድ አቁመዋል። ልጃገረዶችን ጨምሮ የሰንበት ትምህርት የሚማሩ ታዳጊ ልጆች ወታደሮች ይደፍሩናል በሚል ስጋት ከደብሩ አርቀዋል ሲሉ ዓይን እማኞች ተናግረዋል። የክርስትናና የሙት ዓመት መታሰቢያ ይዘው ወደ ቤተ ክርስቲያኗ የሚሄዱ የአካባቢው ነዋሪዎች የያዙትን ህብስትና ጽዋ በመከላከያ ሰራዊቱ እንደሚነጠቁ ተነግረዋል። በዚህ የቅዱስ ሚካኤል ደብር የሰፈሩት የመከላከያ ሰራዊት አባላቱ ከመድፍና ሞርተር ጀምሮ
ዙ-23ና ሌሎች ከባባድ የጦር መሳሪያዎችን ጨምሮ ያጠመዱ ሲሆን የቤተ ክርስቲያኗ ግብር ቤትን ጨምሮ ቤተልሔምንና ጽዋ መጠጫ ጎጆዎችን መጸዳጃ ስፍራ አድርገዋቸዋል ነው ያሉት ጣቢያችን መረብ ሚዲያ ያነጋገራቸው የዓይን እማኞችም። የዓይን እማኞቹ አክለውም ወታደሮቹ በቤተ ክርስቲያኗ በረንዳ ላይ ተቀምጠው ጫት ይቅማሉ፣ ሲጃራ ያጨሳሉ፣ በአካባቢው ለአቅመ ሔዋን ያልደረሱ ታዳጊዎችን ጨምሮ ሴቶችን አግተው ወደዚህ ቅዱስ ስፍራ በማምጣት አስገድዶ ይደፍራሉ ሲሉ ቃል በቃል ተናግረዋል። ይህ የአገዛዙ ወታደሮች ጸያፍና ሰቅጣጭ ድርጊት በአካባቢው ነዋሪዎች ዘንድ ቁጣን የቀሰቀሰ ሲሆን ውጡልን በሚል ጥያቄ ያነሱ ነዋሪዎች በወረዳው ካድሬዎች ዛቻና ማስፈራሪያ እየደረሰባቸው መሆኑ ታውቋል። እነዚሁ የአገዛዙ ወታደሮች በዚያው በመሃል ሳይንት ወረዳ የካቲት 28 2018 ዓ.ም በታሪካዊቷ ታዕካ ነገሥት አትሮንስ ማርያም ቤተ ክርስቲያን ላይ የከባድ መሳሪያ ጥቃት በመፈጸም 26 የቤተ ክርስቲያኑ አገልጋዮችንና ምዕመናንን ሙትና ቁስለኛ ማድረጋቸውን ጣቢያችን መረብ ሚዲያ የዓይን እማኞችን ዋቢ አድርጎ በወቅቱ መዘገቡ አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ንቅናቄ በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት መንሸራተት በአደጋው ሕይወታቸውን ላጡ ወገኖች የሐዘን መልእክት አስተላለፈም። በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖችን በማስመልከት ትላንት መጋቢት 5 2018 ዓ.ም ረፋር ላይ የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ ነው የተሰማውን ሐዘን የገለጸው። በደቡብ ክልል ጋሞ ዞን ጋጮ ባባ ወረዳ በተከሰተ የመሬት ናዳና የመሬት መንሸራተት አደጋ ከ125 በላይ ዜጎች ለሕልፈት በመዳረጋቸውና በርካቶች ላይም ከባድና ቀላል የአካል ጉዳት በመድረሱ ጥልቅ ሐዘን ተሰምቶኛል ብሏል ድርጅቱ በመግለጫው። ሀገራችን ኢትዮጵያ በከፍተኛ ቀውስ ውስጥ ባለችበትና በነበረችበት ጊዜ ሁሉ በሀገር ወዳድነቱና በኢትዮጵያዊነቱ ጸንቶ ለቆየው የጋሞ ሕዝብ ለተጎጂ ቤተሰቦችና ወዳጆች በመላው ሰራዊታችንና በአማራ ሕዝብ ስም መጽናናትን እንመኛለን ብሏል የአማራ ፋኖ ብሔራዊ ንቅናቄ በመግለጫው። የአማራ ሕዝብን ጨምሮ ሁሉም ወገኖች ጉዳት ለደረሰባቸው የማህበረሰቡ ክፍሎች የምታደርጉትን ሰብአዊ ድጋፍ አጠናክራችሁ ትቀጥሉ ዘንድ ወገናዊ ጥሪያችንንም እናስተላልፋለን ብሏል ድርጅቱ። ወደ ሌላኛው መረጃችን አለፍን። በግፍ እስረኞች ላይ በተለያየ ጊዜያት በየስበቡ የሚፈጸሙ የሰብአዊ መብት ጥሰቶች ተባብሰው ቀጥለዋል ተባለ። ታዴ በቀለ በተባለ የፖለቲካ እስረኛ ላይ እጁን በካቴና አስረው ድብደባ የፈጸሙበት ሲሆን ይህም በእስረኞች ላይ ቁጣን ቀስቅሷል። ታዴ በቀለ የተባለው እስረኛ በአማራነቱ የተነሳ ያው የተለመደ የሽብር ወንጀል ክስ በኦህዴድ ብልጽግና ሰው በላ አገዛዝ ተሸልሞ ወደ ቂሊንጦ ማረሚያ ቤት ከወረደ ዓመታት ተቆጥረዋል። መጋቢት 4 2018 ዓ.ም በቂሊንጦ ማረሚያ ቤት በዕለቱ በጥበቃ ስራ ላይ የነበሩ የሽፍታ የስርዓቱ ጠባቂ አባላት ማለትም የፌዴራል ፖሊስና የማረሚያ ቤቱ ፖሊስ አባላት አንድ አባላችን ተሳድቧል በሚል ሰበብ ለ3 ሆነው እጁን በካቴና ካሰሩ በኋላ ክፉኛ የደበደቡ ስለመሆኑ የደረሰን መረጃ ያመላክታል። በዱላና በቦክስ የደበደቡ ሲሆን አፍንጫው ደምቶ እንደነበርም ምንጮች አረጋግጠዋል። ቀበቶ ፈተው በታሰሩ ንጹሃን ላይ የሚፈጸም ድብደባ፣ ወከባና እንግልት የሕግ ተጠያቂነትን የሚያስከትል ከባድ የሰብአዊ መብት ጥሰት ነው። ታዴ በቀለ በአማራ ማንነታቸው በፌዴራል ማጎሪያ ቤቶች ለበርካታ ወራት ያለ ፍትህ ታፍነው እየተሰቃዩ ከሚገኙ በመቶዎች ከሚቆጠሩ የፖለቲካና የሕሊና እስረኞች መካከል አንዱ መሆኑ ተረጋግጧል። በፌዴራል ፖሊስ በምርመራ ስም ከተሰቃዩትና በጆሮአቸው ላይ ከፍተኛ ጉዳት ከደረሰባቸው መካከል ተጠቃሽ ነው። ለመስማት ቸግረዋል፣ በቂ ሕክምናም አላገኘም ተብሏል። በግፍ እስረኞች ላይ በተለያየ ጊዜያት ሰበብ እየተፈጠረ የሚፈጸመው የሰብአዊ መብት ጥሰትም ተባብሶ ቀጥሏል ተብሏል። ትኩረት ለፖለቲካ ሕሊና እስረኞች፣ የሰብአዊ መብትና የሚዲያ ተቋማትም ኃላፊነታችሁ እንድትወጡ ሲሉ የተጎጂ ቤተሰቦች በአደራ መልክ አሳስበዋል። ወደ ባህር ማዶ መረጃችን አለፍን። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ስትራቴጂካዊ የሆርሙዝ ባህረ ሰላጤ ከአሜሪካና እስራኤል መርከቦች ውጭ ለሌሎች ሀገራት ክፍት መሆኑን አስታወቁም። ሚኒስትሩ ዛሬ ለኤምኤስ ናው በሰጡት ቃለ ምልልስ ሌሎች መርከቦች በነፃነት ማለፍ እንደሚችሉ ገልጸው ነገር ግን አንዳንዶቹ ከኢራን ጋር ምንም ግንኙነት በሌለው የጸጥታ ስጋት ምክንያት ማለፍን እንደማይመርጡ ተናግረዋል። በአሁኑ ሰዓትም በርካታ የነዳጅ ጫኝና የንግድ መርከቦች በሰላጤው እያለፉ መሆኑን አመላክተዋል። ይህንን የኢራን አቋም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት አሜሪካ ሰላጤው ክፍትና ደህንነቱ የተጠበቀ ሆኖ እንዲቀጥል የጦር መርከቦችን እንደምትልክ አስታውቀዋል። ትራምፕ በኢራን ሰላጤውን የመዝጋት ሙከራ ተጎድተዋል ያሏቸውን እንደ ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያና እንግሊዝ ያሉ ሀገራትም የጦር መርከቦቻቸውን ወደ ስፍራው እንደሚልኩ ያላቸውን ተስፋ ገልጸው በቅርቡም ማዩሬ ናሪ የተሰኘች የታይላንድ የጭነት መርከብ በሰላጤ ውስጥ በጥቁር ጭስ ተውጣ መታየቷ የቀጠናውን ውጥረት ይበልጥ አባብሶታል። በሌላ በኩል አራግቺ የአሜሪካ መከላከያ ሚኒስትር ፒት ሄግሴስ አዲሱ የኢራን ጠቅላይ መሪ ሞጂታባ ካሚኒ ቆስለዋል እንዲሁም አካላቸው ጎድሏል ሲሉ ያቀረቡትን ክስ አስተባብለዋል።
መሪው ምንም አይነት ችግር እንደሌለባቸው ትናንትና መልእክት በአስተላለፋቸውንና ህገ መንግስታዊ ግዴታቸውን እየተወጡ እንደሚገኙ አድራጊዎች አረጋግጠዋል። የኢራን ስርዓት ጠንካራና በአንድ ግለሰብ ላይ ብቻ የተመሰረተ ባለመሆኑ ሁሉም ነገር በቁጥጥር ስር መሆኑንም አጽንኦት ሰጥተዋል። ይሁን እንጂ ፕሬዚዳንት ትራምፕ በኤንቢሲ ኒውስ በሰጡት አስተያየት ሞጂታባ ካቢሊ በህይወት እንደሌሉ እየሰሙ መሆኑን ጠቅሰው በህይወት ካሉም ለሀገራቸው ሲሉ ማድረግ ያለባቸውን ብሎ ውሳኔ እጅ መስጠት ነው ሲሉ አጣጥለውታል። የውጭ ጉዳይ ሚኒስትሩ በጄኔቫው የድርድር መድረክ ላይ በአሜሪካ መልእክተኞች ስቲቭ ዊትኮቭ እና ጃሬድ ኩሽነር ላይ ጮኸዋል። እንዲሁም ኢራን ለ11 የኒውክሌር ቦምቦችን የሚሆን ዩራኒየም እንዳላት ዝተዋል የተባለውንም አስተባብለዋል። አድራጊዎች እንዳብራሩት እሳቸው ያነሱት ኢራን ያላትን 440 ኪሎ ግራም 60 በመቶ የዳበረ ዩራኒየም አቅም ሲሆን ይህ ወደፊት ይበልጥ ቢዳብር 10 ቦምቦችን ለመስራት ሊበቃ እንደሚችልና ይህም ያነሱት ኢራን ለድርድር እያቀረበች ያለውን ትልቅ ማቋረጥ ለማሳየት ብቻ መሆኑን ገልጸዋል። ይህንን የአሜሪካ ተደራዳሪዎች በእውቀት ማነስ ወይንም የጥቃት እርምጃቸው ምክንያት ለመስጠት ሲሉ በተሳሳተ መንገድ ተረድተውት ሊሆን እንደሚችልም ጠቁመዋል። ወደ ሌላኛው መረጃችን አለፍን። የአሜሪካ አየር ኃይል ከፍተኛ ድብደባ እንደደረሰበት ተነግሯል። በድብደባው 5 የነዳጅ ጫኝ አውሮፕላኖች ወድመዋል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘረ የሚሳኤል ጥቃት 5 የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላኖች መውደማቸው ተዘግበዋል። ጥቃቱ የተፈጸመው ኢራን በቅርቡ በአሜሪካ ላይ በዛተች መሰረት ሲሆን አውሮፕላኖቹ በጦር ሰፈር ውስጥ ነዳጅ በመሙላት ላይ ያሉ በደረሰባቸው ጥቃት ሙሉ በሙሉ ከአገልግሎት ውጭ መሆናቸው ተነግረዋል። እነዚህ ነዳጅ ጫኝ አውሮፕላኖች አሜሪካ በቀጠናው ለምታደርገው አየር ላይ እንቅስቃሴ እጅግ ወሳኝ የሆኑና የጦር አውሮፕላኖች ረጅም ርቀት እንዲበሩ የሚያግዙ መሆናቸውን የጉዳቱ ክብደት ከፍ ያደርገዋል ተብሏል። አሜሪካ በበኩሏ በኢራን የምታደርገው ወታደራዊ ኦፕሬሽን ለማጠናከር በርካታ ቁጥር ያላቸው ተጨማሪ የጦር አውሮፕላኖችን ወደ መካከለኛ ምስራቅ እያጋዘች መሆኗ ታውቋል። ይህ እርምጃ በቀጠና ያለውን ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ያሸጋገረው ሲሆን የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ጠንካራ የአየር ድብደባ ለመፈጸም እየተዘጋጀ መሆኑን ዲፕሎማሲያዊ ምንጮች እየገለጹ ይገኛሉ ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 6 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።